እንደምታዩት እንግዲህ በጥሩ ሁኔታ ቆርጠን ጨርሰናል ማለት ነው። አያችሁት? የእንትኑ የዚህ ሰፊ መሆን ጉዳቱ ምንድነው? ሰላም ቤተሰቦች እንደምን አላችሁ? ዛሬ ይሄንን የመሰለ በጣውላ የሚሰራ ዳንቴል አሳያችኋለሁ። እንደምታዩት በጣም ቆንጆ ነው። ይሄው በሁለቱም በኩል ብታለብሱት መለበስ የሚችል ነው። እንደምታዩት በጣም ቆንጆ ነው። ነገር ግን በዚህኛው በኩል እስኪ አረጋግጬ ላሳያችሁ። ይታያል ብዬ አስባለሁ። በጣም ታይቷችኋል ብዬ አስባለሁ። እንደዚህ አይነት እንሰራለን ማለት ነው። እየሰራሁኝ ትዝ ብሎኝ ነው ማሳየቱ የመጣሁት ማለት ነው። እዚህ ጋር የምሰራው በካርቶን ነው። እናንተ ጣውላውን ካገኛችሁ ጣውላውን መስራት ትችላላችሁ፣ በጣውላው መስራት ትችላላችሁ ማለት ነው። እንደምታዩት ይሄው እኔ ካርቶን አዘጋጅቻለሁ። እንዴት አዘጋጀሽ ነው የሚለውን ነገር ከፈለጋችሁ አዘጋጅቱን አሳያችኋለሁ ማለት ነው። ይሄን ይመስላል። ለማንኛውም እዚህ ጋር መጠንቀቅ ጀምሬያለሁኝ። ይሄ 10 ነው ማደርገው እኔ 10 ቀይ 10 ቢጫ 10 ቀይ 10 ቢጫ እያደረኩ ነው የምሰራው ማለት ነው። አሁን ይሄኛው ይሄ መጀመሪያው 10 10 ከዚህ 10 ከዚህ 10 ታጥኛለሁ። እዚህ ጋር ደግሞ ሁለተኛው አሁን 1 7 8 ሰርቪስ ይቀራለሁ። በመሀል ትዝ ብሎኝ ማሳየቱ ማለት ነው። 1 2 3 7 አድርጊያለሁ። 3 ይቀራል ማለት ነው። እሺ 8 እንደተለመደው ወደዚህኛው አቅጣጫ ማለት ነው። በአራቱም አቅጣጫ ነው የምናስረው። ቀዩን ፓርት ጨርሰናል ማለት ነው። አሁን ወደ ቢጫው እንሸጋገራለን። አሁን ቀይ ክር ግዳጁን ጨርሷል። ወደ ቢጫው እንሸጋገራለን ማለት ነው። ይኸው ቅድምም እዚች ጋር እንደዚች ነው ቋጠር ነው ያደረኳት። ዝም ብዬ እንደዚች አሰርታ አርጓታላችሁ ስትጀምሩ እዚህ ጫፏ ላይ ማለት ነው። ዝም ብላችሁ እንደዚች አሰርታ አርጓታላችሁ እንትን ስለሚል እዛው ይያያዛል። ከዛ ምን እናደርጋለን? ይሄው እዚህ ጋር ሰራ አርጊያታለሁ እዚህ ዋናው ላይ ማለት ነው። እንደዚህ አርጊያቼ የጫፉ ይቀመጥ። ከዛም ይሄው ቅድም እንደተመጣነ ቀዩን ባይዘው ከታች ብዙ ጊዜ መጀመሪያ ላይ የምታረጉትን ክር ማሳነስ ትችላላችሁ። ምክንያቱም መቋጠሪያ ነው፣ ምንም አያስፈልግም።
ለማስቆረጥ ግን ከፈለጋችሁ ያው እየደጋገማችሁ ማሰር ማለት ነው። ያው ይሄን እንደተለመደው ነገር እንደነገርኳችሁ 10 ታረጋላችሁ ማለት ነው። አሁን 10 ሞልተናል። እንደተለመደው እንሸጋገራለን። ምንም ሌላ ጣጣ መላጣ የለውም። ዝም ብለን መጠምጠም ብቻ ነው። ይሄው እንደዚህ እየጠመጠምን እንደዚህ እያደረግን ቁጥር እንዳትሳሳቱ፣ አንዱ የበዛ አንዱ ያነሰ እንዳይሆንባችሁ ማለት ነው። እንደዛ እያደረጋችሁ ትንሽና ትልቅ እንዳይሆንባችሁ ማለት ነው። አሁን እንደዚህ እንደተለመደው ስንሸጋገር እዛኛው ጋር እናንተ በሚመቻችሁ አቅጣጫ ብቻ ስትሻገሩ ወደኋላ ማለት የግራ እንዳይሆንባችሁ እንዲመቻችሁ፣ ለመጠምጠም እንዲመቻችሁ በሚያመቻችሁ አቅጣጫ ማድረግ ማለት ነው። አሁን እንደለመድነው 10 እየቆጠርን እንጠመጥማለን ማለት ነው። እንትኑ ይሄ አበባው ብዝት ያለ ፈንዲሻው ብዝት ያለ እንዲሆንላችሁ ከፈለጋችሁ ማብዛት ነው። ማንን ከላይ ያለው ነው። አሁን ለምሳሌ ከላይ እንዲሆን ቢጫው ከላይ ይሆንልኝ ነው ያለችኝ። ስለዚህ ከላይ ያለው ቢጫው ብዙ እንዲሆንለት ቢጫው ነው ትኩረት ማድረገው ማለት ነው። እና እናንተ ከላይ ነጭ ማድረግ ትችላላችሁ። አረንጓዴ እና በነጭ ፈንዲሻው ራሱ ይሄ እንትኑ ልክ ስትቆርጡት ብትን የሚለው ነገር እሱም ነጭና አረንጓዴ ነጭና ቀይ እንዲሆንላችሁ እያመቻመቻችሁ ማድረግ ነው ማለት ነው። እናንተ እንደምትፈልጉት አቅጣጫ ይሄንን ያው እንደዚህ እያደረግን መጠምጠም ማለት ነው። እንደዚህ ስለዚህ አሁን በቃ መጠምጠሙ ብዙም ማየት ስለማያስፈልገው አንድ አይነት ስራ ነው። አቅጣጫ እየቀየሩ ከመጠምጠሙ ውጪ ሌላ ነገር የለውም። ስለዚህ አስረን ስንቆርጥ ምናምን እንገናኝ ማለት ነው። እንይዛለን። ከፈለጋችሁ በእጃችሁ ከፈለጋችሁ አሁን ለምሳሌ የምናስረው ክሩን ስናስረው እንደዚህ ኤክስ ነው የምናስረው። አንድ እንደዚህ እናስራለን፣ አንድ እንደዚህ እናስራለን። አንድ በዚህ በኩል አንድ በዚህ በኩል ኤክስ እያደረግን ማለት ነው። ለምሳሌ ያው ትንሽ ስለማይታይ ነው እንጂ ለምሳሌ አሁን ከዚህ በኩል ጀመርኩኝ፣ ከዚህኛው በኩል ወይም ከዚህኛው ወይ ከዚህ ከፈለጋችሁት ሞክሩ። ለምሳሌ አሁን ከዚህ በኩል ጀመርኩት እንበል። ይሄንን ቀዩንም ቢጫውንም በአንድ ላይ ይዘን የሚመቸው በእጅ ከሚሆን ይልቅ በመርፌ ይመቻል ማለት ነው። ለማሳየት ያክል ለእናንተ የምናደርገው እንደዚህ ነው። መርፌ እስከማመጣ ጊዜ ከመወስድ ይችን እንደዚህ አድርገን ከዚህ በኩል ይወጣል፣
ቦታ ስላልተመቸኝ ነው። እኔ እንደዚህ ልሁን ማለት ነው። እዚች ጋር አሁንም በተቃራኒ አቅጣጫ ሁለቱንም ቀዩን ቢጫውንም በአንድ ላይ እንይዝና እንደዚህ በተቃራኒ አቅጣጫ ክሩን እንደዚህ እናደርጋለን። እዚህ ውስጥ እኔ በመርፌ ነው የማስረው፣ ያው መርፌ እስከማመጣ ብዬ ነው። ይሄኛውን አሁን የት ሄደች? ወድቃብኛለች ማለት ነው። እችን አሁን በተቃራኒ አቅጣጫ እንደዚህ እናደርጋትና ይኸው እዚህ ጋር መታለች። አሁንም እዚች ጋር በተቃራኒ አቅጣጫ ኤክስ ነው የምናደርገው ብያቸዋለሁ። እንደዚህ ስር እናደርጋለን። አሁንም እችንም አሁንም በተቃራኒ አቅጣጫ እዚች ጋር በዚችኛው በኩል እንድናስራት እንደዚህ አድርገን እናስገባለን። ይሄ በመርፌ በጣም ቀላል ነው። አሁን መርፌ እጠቀማለሁ ከዚህ በኋላ ማለት ነው። እዚች ጋር ግን እንደዚህ እስር እናደርጋታለን። አሁንም ደግመን እስር እንደዚህ እናደርጋለን። ከዛ እችን እዚች ጋር ሁለት እናደርጋለን ማለት ነው። አያችሁት? የታሰረው ፓርት ይችና ይች ታስራለች ማለት ነው። ሌላው አይታሰርም። በአንድ ላይ አስረን እንገናኛለን ማለት ነው። ይሄው መርፌ ተጠቅሜያለሁ ብያችኋለሁ። ካላችሁ እንደዚህ አይነት የፕላስቲክ መርፌ፣ ከሌላችሁም ደግሞ ኖርማል መርፌውንም መጠቀም ትችላላችሁ ማለት ነው። በመርፌው እንደዚህ ቶሎ ለማሰር ይመቻችኋል ማለት ነው። ይኸው እንደዚህ እናስራለን። እንደዚህ በተቃራኒ አቅጣጫ እያደረጋችሁ ለእናንተ እኔ የማልሆነው የለም እንድታያችሁ ብዬ ካሜራ እያመቻችሁ ነበረ። አቶ መቀስ የት ሄድክ? አሁን አቶ መቀስ ጋር እንደዚህ እያደረገን እንቆርጣለን። አሁንም እችን በተቃራኒ አቅጣጫ ያለችዋን እንከታለን። ሁለቱም ክር መታሰሩን ግን ቀዩን ነጩን ቀዩን ቢጫውን መታሰሩን ቼክ ታደርጋላችሁ ማለት ነው። መርፌው ያፈጥናችኋል። በእጃችሁ ከሚሆን ወይ በመርፌ ወይ እናንተ ይመችላል ነገር ማሰር ትችላላችሁ። ሌላው ወይ ካለ ባጭሩ የሚያሳስር የምታውቁ ካላችሁ እሱን ትነግሩኛላችሁ ማለት ነው። እንደዚህ እያደረግን እናስራለን ማለት ነው። ይሄው የታሰረው ይለያል ብዬ አስባለሁ። እንግዲህ ሁሉንም አስሬ ደግሜ እንገናኛለን። ቋጥሬ ጨርሻለሁ ማለት ነው። ይሄ የተቋጠረው ነው። ሙሉ ለሙሉ ቋጥሬዋለሁ። አሁን እንዴት ነው የምንቆርጠው የሚለውን እናያለን ማለት ነው። አሁን መቀሳችንን እናዘጋጃለን። ከዛ ምን እናደርጋለን? እዚህ ጋር ቀይና ቢጫ ነው አይደለ? ቢጫውን ከቀዩ እንለየውና ቢጫውን ፓርት ብቻ እንቆርጣለን ማለት ነው። ቢስሚላህ አይተካ እንላለን። ቢጫዋን ብቻ እንደዚህ አድርገን ለሁለት ጎን እንዲሆን አድርገን እንደዚህ እንቆርጣለን ማለት ነው። ከዛ ለምሳሌ እዚህ ጋር ላሳያችሁ በደንብ እንድታየን ማለት ነው። ይሄ ጫፍ ላይ ስለሆነ ትንሽ አልለየኝ አለ ትንሽ። እስኪ ቆይ አንዴ ፕሊስ እባክህን። የሚፈለገው ቢጫ ነው። ቀይ አልፈ ተቀመጥ እንዳይኖር ለምንድን ቀዩ እባክህን ቦታህን ያዝልን። አይዋ ተለያይተናል። አሁን ብስሚላ እንደዚህ ቆርጠናል። ከዚህኛውም እንደዚሁ ቢጫውን ፓርት ብቻ ከላይ ያለው ማለት ነው። ያው አንሶብኛል ይመስለኛል ከላይ ያለው በደንብ ብትናላለም እንደዚህኛው። ኦ ማይ ጋድ አያችሁ፣ እዚህ ጋርም እንደዚሁ ቢጫውን ፓርት እንደዚህ
ይሄንን ይመስላል ማለት ነው። አያችሁት? እንደዚህ ይሆንልናል ማለት ነው ስንቆርጠው። ዙሪያውን መጀመሪያ ይሄንን በኋላ እንቆርጠዋለን። ይሄንን እንትኑ እዚህ ጋር ትንሽ ፓርቱ ታጠፍብኝና ይኸው መቼም ስለ አስሬ ስለጨረስኩት ኦኬ በሚለው እንይዛለን ማለት ነው። እዚህ ጋር ይሄኛው ከላይ ቢጫ ሊሆን ይችላል፣ ቀይ ሊሆን ይችላል። ከላይ ያረጋችሁት እናንተ እንደ ፍላጎታችሁ ነው። ከለሩን እናንተ ናችሁ የምትመርጡት። ብቻ ግን ከላይ ያለውን ፓርት ብቻ ነው የምትቆርጡት እናንተ ስትቆርጡ። ላይኛው ፓርት ብቻ፣ ታችኛው ዋና ስለሆነ መቆረጥ የለበትም ማለት ነው። ያው እንደዚህ እያደረግን በጥንቃቄ ቢጫ ቢጫ ፓርቱን ወይም ከላይ ያለውን ፓርት ብቻ እንቆርጣለን ማለት ነው። አያችሁ? እንደዚህ ሲሆን እየተበተነ ይመጣል ማለት ነው። እዚህ ጋር አሁን አንድ ያልቆረጥኩት ፓርት አለ። እዚህ እንደዚህ እያያችሁ እንዳይቀርባችሁ ማለት ነው። አልፎ አልፎ እኩል መበተን ስላለበት እንደዚች እያደረግን ይችንም እንደዚሁ ቁረጥ እናደርጋለን። እዚህ ጋር እንደዚሁ ቢጫችንን ፓርት እንደዚህ ቢጫ ፓርቱ ወይም ደግሞ በነጭ ሊሆን ይችላል። ከላይ የምታረጉት ከለር እናንተ የራሳችሁ ከለር ይኖራል። እሱን ከለር ከታችኛው ከለር ጋር እየለያችሁ መቁረጥ ማለት ነው። እንደዚህ እያረግን ይሄው ይሄንን ይመስላል ማለት ነው። ሙሉውን ቆርጬ ደግሞ እመጣለሁ። ሙሉውን ልቁረጥና እንደምታዩት እንግዲህ በጥሩ ሁኔታ ቆርጠን ጨርሰናል ማለት ነው። አያችሁት? የእንትኑ የዚህ ሰፊ መሆን ጉዳቱ ምንድነው? እንደዚህ ክፍት እንዲሆን ያደርገዋል ማለት ነው። አያችሁት? እዚህ ጋር እኩል መጠን አለመኖሩ እዚህ ጋር አያችሁት ክፍተቱ። ይሄኛውን ስናረግ እኩል መጠን እኩል መለካት አለብን የዚህን መጠን ማለት ነው። እና ትንሽ ክፍት ሆኖብኛል። ስህተቱ ከኔ ነው። ያው ይሄንን ለማስተካከል ሞክሩ ማለት ነው። እንግዲህ ይሄንን እያንዳንዱን እያወጣን ምን እናደርጋለን? እንደዚህ ለምሳሌ ይሄንን አሁን እንደዚህ እናደርግና ይሄንን ለሁለት ቁርጥ እናደርጋለን። ይሄኛውንም እንደዛው ከዚህ እና ይሄንንም ከዚህ ጋር እንደዚህ ቁርጥ እናደርጋለን። ይሄንንም እንደዛው ከዚህ እያስወጣን እንደዚህ ቁርጥ እናደርጋለን ማለት ነው። እዚህ ጋር ያው እንደዚህ እንቆርጣለን። እንደዚህ ቁርጥ እናደርጋለን። ከዚህ ጋር እንደዚሁ ቤተሰቦች ነው ሰርተን ጨርሰናል። በጣም ውብ የሆነ በካርቶን የተሰራ ሁሉ አይመስልም። በጣም ነው የሚያምረው። እንደዚህ አድርገን ሰርተናል። ይሄም እንደዛው የተሰራ ነው። ይሄ በዛ አድርጌ የሰራሁት ነው። አያችሁት? እንደዚህ ቢበዛ ደግሞ ሞር ያምራል እንደምታዩት። ይሄኛው ደግሞ እስቲ ብዬ ክሩን ባቀጥ ነው ምን ይወጣዋል ብዬ አስቤ ነበር የሰራሁትና በጣም ቆንጆ ሆኖ ወጥቶልኛል። እውነት ለመናገር በካርቶን የተሰራ ሁሉ አይመስልም። እንደምታዩት በጣም ደስ ይላል። እንግዲህ በካርቶን ነው የሰራሁት። ይሄ ነው የካርቶኑን አቆራረጥ። ከፈለጋችሁ ደግሞ አሳያችኋለሁ ማለት ነው። ይሄ እንግዲህ ይሄን ይመስላል። ይሄኛው ይሄ በሌላ ካርቶን ነው የተሰራው። ይሄ የመጀመሪያ ስራዬ ነው የሚገርማችሁ።